ሰላም ወደ አድማጮቻችን በአዳዲስ የቼልሲ መረጃዎች ተመልሰን መጠናል። ቼልሲና ራፋኤል ሊያው፣ ኤንዞ ፈርናንዴዝ፣ ቪክቶር ዮኬሬስን የምናነሳበት ይሆናል። ፍራንክ ላምፓርድ በኮንቨርት ሲቲ አሰልጣኝነቱ ስለ ቼልሲ እንግዲህ የሚያውቀውንና ትክክል ነው ብሎ ያሰበውን ሀሳብ ተናግሯል። የእናንተን አስተያየት በዛ ጉዳይ ላይ እንጠብቃለን። በጣም ጥሩ አስተያየቱ ነው አይቼዋለሁ በእኔ እይታ። ስለ ጄምስ አምበልነት ጉዳይ፣ ስለ ማዱዌኬ በኒውካስትል በአስቶን ቪላ በቶተንሃም መፈለግና ማዱዌኬ የዚህ ቡድን ውስጥ ይቀጥል አይቀጥል የሚለውንም የእናንተን አስተያየት እንጠብቃለን። የማቲያስ ሳሙኩና እንዲሁም ደግሞ ኬንድሪክ ባይስ ወደ ስትራስቡርግ በሚቀጥለው የውድድር ዓመት እንደሚያቀኑ የተረጋገጠ ይመስላል። ስለነዚህስ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ወደ አድማጮቻችን ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለምናቀርባቸው ፕሮግራም ያላችሁን አስተያየት አስቀምጡልን። ይህ ያያ ስፖርት ነው። እንግዲህ የመጀመሪያው መረጃችን የሚሆነው በፍራንክ ላምፓርድ ጉዳይ ብንጀምር እኔ ደስ ይለኛል። እንግዲህ ፍራንክ ላምፓርድ በጋዜጠኞች ተጠይቆ ነበር። ያው የቼልሲ ሌጀንድ አይደል? ስለዚህ ስለ ቼልሲ አስተያየት መስጠት ከሚጠበቅባቸው ሰዎች ውስጥ አንዱ ነው። ብሉኮ ግሩፕን የአብራሞቪችን ጊዜ የሚያስታውስ ሰው ነው እና በጋዜጠኞቹ ስለ ቼልሲ ወቅታዊ ብቃት፣ ስለ ቼልሲ ምን ትናገራለህ ተብሎ ጠይቆ ነበር። ወደ 3 የሚሆኑ ሀሳቦችን አውርቷል። አንደኛ ቼልሲን በጊዜያዊነት አሰልጣኝ ከግራን ፖተር ተረክቦ ለ3 ወራት ያክል አሰልጥነዋል። በጊዜ ጥሩ ውጤትን ማምጣት አልቻለም። ነገር ግን የእሱ ብቻ ችግር ነው የሚባል አይደለም። ያ የውድድር ዓመት በቶማስ ቱሄል በግራን ፖተር እና በቼልሲ ያለቀ ነበር። አስቸጋሪ የውድድር ዓመት ነበር ብለን ማስታወስ የሚጠበቅብን ይመስለኛል። ብዙ ነገሮችን አይቻለሁ። አሁን እንግዲህ ከተመለከተው አነሳ። ብዙ ሰዎችንም ብዙ ጥያቄ አላቸው። ስለዚህ ስለ ብሉኮ ግሩፕ እና ስለ ቼልሲ አዲሶቹ ባለቤቶች ትክክል አይሆንም አለ። አሁን የሚመሩበትን የብሉኮ ግሩፕ ቼልሲን የሚመራበት መንገድ ይህ ትክክል አይሆንም። በትልልቅ ክለቦች በዚህ አይነት መንገድ ውጤትን ልታመጣ አትችልም። ያ ደግሞ እውነታው ነው በማለት አስተያየቱን ሰጥቷል። ትንሽ የተረዳው ነገር ያለ ይመስለኛል። ምንድነው? አንደኛ ቼልሲ አሁን እየሄደበት ያለው መንገድ ቼልሲን ውጤታማ የሚያደርገው ነው ብሎ እንደማያስብ በግልጽ ተናግሯል። አብሯቸው ሰርቶ ያለውን ሁኔታ አይቷል። ስለዚህ እንግዲህ ፍራንክ ላምፓርድን ከማመን ውጭ ሌላ ምንም የሚጠበቅብን አይመስለኝም። ከዛ ውጭ ፍራንክ ላምፓርድ ከቼልሲ ሌጀንዶች አንዱ ያደረገው ምንድነው ብትሉኝ 2 ሀሳቦችን ማንሳት የምችል ይመስለኛል። አንደኛው የሚሆነው በቼልሲ በተጫዋችነት ታሪኩ፣ በአሰልጣኝነት ታሪኩ ፍራንክ ላምፓርድ ከተሰናበተ በኋላ የእሱ ቡድን በሚባል ደረጃ ነው እንግዲህ የቶማስ ቱሄል ታክቲክ ተጨምሮበት ቻምፒዮንስ ሊጉን ለሁለተኛ ጊዜ ያነሱት። ነገር ግን ይህ ጉዳይ የቼልሲ የአስተዳደራዊ ጉዳይ እንደሚያሳስበው በግልጽ ተናግሯል። ሁኔታዎቹ እንዳልጣሙትና የሆነ ችግር እንዳለ እንደሚረዳ ይታወቃል። ምክንያቱም ቼልሲ ታዳጊዎችን ማስፈረሙ አይደለም ስህተቱ። ሁልጊዜም እንደምንለው ልምድ ያላቸው ተጫዋቾችን በዝውውር መስኮቱ ላይ ማምጣት ይጠበቅበታል። ፍራንክ ላምፓርድም በዚህ ሀሳብ የሚስማማ ይመስላል። ልምድ ያላቸው ተጫዋቾች ቡድኑን ከፍ ወዳለ ደረጃ የሚያግዙት ይሆናል። ከዛ ውጭ እንደ ቡድን ስታዩት ደግሞ ቼልሲ ወይም ብሉኮ ግሩፕ 2 ቡድኖችን ይዞ ማስተዳደሩ ምን ያክል አቴንሽን ለእያንዳንዱ ቡድን ይሰጣል የሚለውም ትልቅ ጥያቄ መሆንና መነሳት ያለበት ይመስለኛል። በአጠቃላይ ግን እንግዲህ ቼልሲ አሁን እየሄደበት ያለበት ብቃትና ያለበት ሁኔታ እንዳልተመቸው በግልጽ ተናግሯል። እንግዲህ ከፍራንክ ላምፓርድ አፍ ነው የሚባለው፣ እንግዲህ ከፈረሱ አፍ እንደሚባለው ምንም ጥያቄ የለውም። ጥሩ ነገሮችን እንዳላየ በቡድን ውስጥ ተናግሯል። ያ ለምንድን ነው? በቡድን ውስጥ ረጅም ኮንትራት የሚፈርሙ ተጫዋቾቹ ረጅም ኮንትራት መፈረማቸው ጥሩ ነው። ነገር ግን ውጤትን ማምጣት ቼልሲ ውጤት የሚፈልግ ቡድን ነው እና ውጤቶችን ማምጣት እንደሚጠበቅበት አሳሳቢ ሁኔታ ላይ ቼልሲ እንዳለ ፍራንክ ላምፓርድ ተናግሯል። ሁለተኛው መረጃችን የሚሆነው ወደ ራፋኤል ሊያውን ናቅና ወደ አድማጮቻችን ራፋኤል ሊያውን የሚመለከት ነው። ቼልሲ አሁንም ለዚህ ተጫዋች ይፈልጉታል። ሚላን ደግሞ አዲስ ኮንትራት ማስፈረምን ይፈልጋሉ። ነገር ግን ተጫዋቹ ፍላጎት የለውም። በዘንድሮ ውድድር ዓመት 10 ጎሎችና 9 አሲስቶችን አድርጓል። አሁንም የራፋኤል ሊያው ብቃት ግን ወጥነት ይጎሏል። ቼልሲ በሚገባ ይህንን ተጫዋች እንደሚፈልጉት ይታወቃል። ነገር ግን የልጁ ወጥነት ጉዳይ አሳሳቢ ነው። በኤሲ ሚላን እንግዲህ መቆየት ይፈልጋል ወይስ ከኤሲ ሚላን ይለቃል የምናየው ይሆናል። ነገር ግን ያው እንግዲህ የቼልሲ ጥሩ ኤጀንቶች ውስጥ ከቼልሲ ጋር ጥሩ ግንኙነት ካላቸው ውስጥ እንግዲህ ጆርጊ ሜንዴዝ ኤጀንቱ ነው። ስለዚህ ጠንካራ ድርድሮችን ያደርጋል። 100 ሚሊዮን ዩሮ ነው እንግዲህ የሚጠይቁት ዋጋውን። ነገር ግን ለሊያው የሚገባ ሆኖ አይታየኝ። እስከ 60 ሚሊዮን ፓውንድ ወደ 84 ሚሊዮን ፓውንድ ማለት ነው፣ ኦልሞስት 100 ሚሊዮን ዩሮ። ስለዚህ እስከዛ ድረስ ድርድሮችን ማድረግ የሚጠበቅ ይሆናል። ኤንዞ ፈርናንዴዝ የአትሌቲኮን ጥያቄ ውድቅ አድርጓል። ነገር ግን ወደ ሪያል ማድሪድ የሚያገኘውን እድል የሚጠብቅ ይሆናል። አትሌቲኮም ሪያል ማድሪድም ሁለቱም ይፈልጉታል። በ105 ሚሊዮን ፓውንድ በ2023 ከቤኔፊካ ወደ ቼልሲ ያቀናው ኤንዞ ፈርናንዴዝ ያለፉት 97 ጨዋታዎችን ለቼልሲ አድርጓል። 24 ዓመቱ ላይ ይገኛል። በተለይ በአርጀንቲና ጥሩ ብቃቱን አሳይቷል። ኮፓ አሜሪካንን እንዲሁም ደግሞ የዓለም ዋንጫን ሲያነሱ ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ አንዱ ነው። ጥሩ ብቃቱ ላይ ይገኛል። አርጀንቲናን 4-1 ባሸነፉበት ጨዋታም ጥሩ ፐርፎርም እንዳደረገ የምታስታውሱት ነው። ነገር ግን አሁንም የዲያጎ ሲሞኔ አትሌቲኮ ማድሪድ አርጀንቲናን ተጫዋቾች መሰብሰብ ይፈልጋል። ሁሌም ዲያጎ ሲሞኔ በሚገባ ልክ ነው ያሉትን ተጫዋቾች ለማምጣት ጥረቶችን ያደርጋል። እንግዲህ አልቫሬዝን፣ ዴ ፓውልን የምታዩት ናቸው። ወደዛ ለመሳብ ይፈልጋል። ነገር
ግን ኤንዞ ፍላጎት የለውም የሚሉ መረጃዎች ወጥተዋል። ሌላኛው ሪያል ማድሪድ ነው የሚሆነው። ሪያል ማድሪድ ገፍቶ እስካሁን ድረስ ፍላጎቱን አልገለጸም። ነገር ግን በዘንድሮ ውድድር ዓመት በቀጣዮቹ ጊዜያቶች የተሻለ ብቃቱን ያሳያል ተብሎ የሚጠበቅ ነው የሚሆነው። እስከ 2032 ኮንትራት አለ። ወደ አድማጮቻችን 2025 ላይ ነው የ7 ዓመት ኮንትራት ይቀረዋል። ስለዚህ ለቸልሲ ይህ የተረጋጋ ጊዜ ነው ማለት ይቻላል። የቸልሲ አጥቂ ፍላጎት ላይ እንግዲህ የቪክቶር ዮኬሬስ እና ከአርሰናል ጋር በጥብቅ መያያዙን ተከትሎ ቤንጃሚን ሴስኮን የማግኘት እድላቸው ሰፊ ሊሆን እንደሚችል መረጃዎች ወጥተው ይገኛሉ። ነገር ግን እውነት ለቸልሲ ቤንጃሚን ሴስኮ ሌላኛው ኒኮላስ ጃክሰን አይሆንም ወይ? ኒኮላስ ጃክሰን በሚገባ ማገዝ የሚችል ኒኮላስ ጃክሰን ማስቀመጥ የሚችል ተጫዋች አይሻልም ወይ? እንግዲህ ትልቅ ጥያቄ ለቸልሲ መቅረብ ያለበት ይመስለኛል። ምክንያቱም አርሰናልም ከቤንጃሚን ሴስኮ ሊሸሹ የሚችሉት በልምድ ጉዳይ ነው። ስለዚህ እንደ ቪክቶር ኦሲሜን እና እንዲሁም ደግሞ ቪክቶር ዮኬሬስ አይነት በብቃታቸው ማማ ላይ ያሉ ተጫዋቾችን ማምጣት የሚቻል የተሻለ አይሆንም ወይ የሚል ነው። እንግዲህ ቸልሲዎች ድርድሮችን የሚያደርጉ እንደሆነ የሚጠበቅ ነው የሚሆነው። ጄምስ እንግዲህ በአምበልነቱ ጉዳይ የቀድሞ አሰልጣኙ በዊጋን የነበሩት አሰልጣኙ ተናግረዋል። በመሀል አማካኝነት እያለ በዊጋን በመሀል አማካኝነት የተጫወተው አምበል እንዲሆን እንፈልግ ነበር። ብዙ ተናጋሪ አይደለም፣ ዝምተኛ ነው። ነገር ግን የአምበልነትና በስራው ጠንካራ ሰራተኛ መሆኑን ተከትሎ ቡድኑን የመምራት አቅም እንደነበረ አውቅ ነበር። በሚገባ ደግሞ በጥሩ ብቃት አሁን እያገለገለ ይገኛል። ባለፉት 2 ዓመታት በጉዳት መቸገሩ ያሳዝነኛል። አሁን ግን ቸልሲን በሚገባ መምራት የሚችልበት ጊዜ ነው በማለት የቀድሞው እንግዲህ የእሱ ሪሲ ጄምስ በዊጋን አትሌቲክ ያሰለጠኑት አሰልጣኝ አስተያየታቸውን ሰጥተዋል። እንግዲህ ቸልሲና ስትራስቡርግ አሁንም እንደቀጠሉ ናቸው። ማቲያስ ሳሙኮና ኬንድሪክ ፓይዝ እንግዲህ ሁለቱ ተጫዋቾች በቀጣይ ውድድር ዓመት በቀጥታ ወደ ስትራስቡርግ የሚያቀኑ ይሆናል። ማቲያስ ሳሙኮ ጉዳይ እንኳን ያለቀ ይመስላል። እኛ እንኳን በዚህ ፕሮግራማችን ብዙ ጊዜ በተደጋጋሚ አውርተናል። ስትራስቡርግ እንግዲህ ጥሩ ብቃቱን ካሳየ እንደ አንድሬ ሳንቶስ ወደ ቸልሲ የሚመለስበት እድል ሊኖር ይችላል። ነገር ግን በእኔ እይታ ስቴፋን ዊሊያን እና ኬንድሪክ ፓይዝን ተመሳሳይ አድርጌ ወደ ቡድኑ መጠው በቀጥታ የሚያግዙ ይመስለኝ ነበር። ነገር ግን ቸልሲዎች ትንሽ በኬንድሪክ ፓይዝ ባለፉት ጊዜያቶች በተለይ ከመጣበት ሀገር ማለት ነው ከፍተኛ የሆነ ጥሩ ያልሆኑ መረጃዎች ነበሩ። ያንን ተከትሎ በተለይ ቬፕ የሚባለው ነገር እንደ ሲጋራ ሲያጭስ ታይቶ ነበር። ከፍተኛ ተቃውሞ ደርሶበት ነበር። ነገር ግን አሁን እንግዲህ ጥሩ ብቃቱን የሚያሳይ ከሆነ ለእሱም እድል የሚሰጠው ይመስለኛል። በቋሚነት መጫወት የሚችልበት ወደ አውሮፓ መጥቶ የመጀመሪያው እድል ነው የሚሆን። ጥሩ ጊዜን የሚያሳልፍ ይሆናል ብዬ አስባለሁ። ስቴፋን ዊሊያን ግን በቸልሲ ዋናው ቡድን ውስጥ አባል ሆኖ የሚቀጥል ይሆናል። ስቴፋን ዊሊያን በሚገባ እንግዲህ የቸልሲ ዋናው ቡድን አካል ሆኖ የሚቀጥል ይሆናል። በተለይ አሁንም በፓልሜራስ ጥሩ ብቃቱን እያሳየ ይገኛል። በክለቦች የሀገራት ጨዋታ ደግሞ ወደ ቸልሲ ከመመለስ ይልቅ በፓልሜራስ ሆኖ ቸልሲን በተቃራኒው የሚገጥም ይሆናል። ጥሩ ብቃቱን ያሳያል ብዬ አስባለሁ። ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። በአውሮፓ መድረክ ከሚጠበቁ አንዱ ነው። እንግዲህ አንዳንዶቹ እንዲሁም ከኤዲን ሃዛርድ በኋላ ቸልሲ ያገኘው በድሪብል በማድረግ አቅሙ የተለየ ተጫዋች ነው። እንግዲህ ፕሪሚየር ሊግ መላመድ ጊዜ ይወስዳል። ስለዚህ ትንሽ ትዕግስት መታገስ ይጠበቃል ከቸልሲ ደጋፊዎች። ብዙ የጨዋታ ጊዜም ባያገኝ ጥሩ ብቃቱን ማሳየት ከቻለ ጥሩ ነው። በተለይ ከዛ ውጭ ደግሞ በዓለም የክለቦች ሻምፒዮና ላይም የምናየው ይሆናል። በክረምቱ ቸልሲም ይሳተፋል። ፓልሜራስን ወክሎ ስለሚጫወት በጥሩ ብቃቱ ልናየው እንችላለን። እንግዲህ አንድሬ ሳንቶስ ብቃት እንደቀጠለ ነው። ቸልሲ ወደ ስትራስቡርግ መላኩ በሁለት ነገሮች ስኬታማ አድርጎታል። እንግዲህ አንዱ አንድሬ ሳንቶስ አንደኛው ነው፣ ሌላኛው ፔትሮቪች ነው የሚሆነው። ሁለቱም ተጫዋቾች ጥሩ ብቃታቸውን እያሳዩ ይገኛሉ። ፔትሮቪች በተለይ ጥሩ ፐርፎርማንስ ላይ ነው የሚገኘው። ሳንቶስም 9 ጎሎችን አስቆጥሯል። በነ ቪቲኒያ ባሉበት የሊግ አንድ ላይ ጥሩ ብቃቱን እያሳየ ይገኛል። ይበል የሚያሰኝ ነው። እንግዲህ የቡድኑ ማንበሩ ነው። በአንዳንድ ጨዋታዎች ላይ እያየ ነው እንገኛለን። ኡስማን ዲዮሜንዲን በሚመለከት ቸልሲ ጠንካራ ያለ ፍላጎት እንዳለውና እንግዲህ በጥሩ ብቃት ላይ ከሚገኙ ቸልሲ ልምድ ካላቸው ተከላካዮች መስመሮች ውስጥ ከሚፈልገው ውስጥ አንዱ ኦስማን ዲዮሜንዲ ነው። ሌላኛው ባስቶኒ፣ ሶስተኛ የሆነው ደግሞ ማርክ ጉይ ናቸው። እንግዲህ ኦስማን ዲዮሜንዲ በጣም ጥሩ ብቃት ያለው ተከላካይ ሆኖ ይታያል። በተለይ በቀኙም በግራም መከላከል መቻሉ ጥሩ ፐርፎርማንስ ያለው ተጫዋች ነው። ነገር ግን ባስቶኒን ከኢንተር ሚላን ማምጣት አስቸጋሪ ነው። ስለዚህ አትሊስት ኡስማን ዲዮሜንዲ ጥሩ ብቃቱን የሚያሳይ ይሆናል ተብሎ የሚጠበቅ ይሆናል። ውድ አድማጮቻችን በዓለም የክለቦች ዋንጫ ላይ እንግዲህ ቸልሲ ለአንድ ወር ያክል በሚቆይበት ጊዜ አንዳንድ እንግዲህ እውነተኛ መረጃ በሆንም ቸልሲ ግን ስሙ በመያያዙ ራሱ ጥሩ ዜና ይመስለኛልና በክለቦች ወርልድ ካፕ ማንቸስተር ሲቲና ቸልሲ ክርስቲያኖ ሮናልዶ ለአንድ ወር ማስፈረም ይፈልጋሉ በውድድሩ ላይ እንዲሳተፍ የሚል መረጃ ወጥቶ አይቼዋለሁ። እንግዲህ ቸልሲ የጃክሰን ሁለተኛ ማለት ወይም ተቀያሪ አጥቂ አድርጎ ሊጠቀምበት ይሆን እንግዲህ የሚጠበቅ ነው የሚሆነው። የመጨረሻው መረጃችን የሚሆነው የእናንተን አስተያየት የምንፈልገው ስለ ኖኒ ማዱዌኬ ጉዳይ እናወራ። እንግዲህ ኖኒ ማዱዌኬ ይህ እንግሊዛዊ በአስቶን ቪላ በኒውካስትልና በቶተናም በጥብቅ እየተፈለገ ይገኛል። በቸልሲ በዚህ መስመር ላይ ምን ያክል የመሰለፍ ዕድል ያላቸው ተጫዋቾች አሉ፣ ምን አይነት ብቃት ያሳያል የሚለው ወሳኝ ነው። እስካሁን ድረስ በውድድር ዓመቱ ላይ በኔ እይታ ጥሩ ብቃቱ ላይ ነው። መጥፎም አይደለም ጥሩም አይደለም። በቃ መጎዳቱ ባለፉት ሳምንቶች ተቸግሯል። የተቸገረባቸው ጨዋታዎች ነበሩ። ብቃቱን ማሻሻል ግድ ይለዋል። ኡናይ ኤምሬ የአሴንሲዮ ተተኪ አድርገው ያስቡታል። አሴንሲዮ የመግዛት አቅም አለን ብሎ አስቶን ቪላዎች አያምኑም፣ በተለይ በአውሮፓ የመሳተፍ ዕድልን ካላገኙ። ስለዚህ ጠንካራ ፉክክር ቸልሲዎች በክረምቱ የዝውውር መስኮት ይህንን ተጫዋች በመልቀቅ ላይ ያተኩሩ ይችላሉ። በተለይ የስቴፋን ዊሊያን መምጣት
ነገር ግን በእኔ እይታ አንድ ዓመት በሚቀጥለው የውድድር ዓመት ለኖኒ ማዱዌኬ እድል ቢሰጠው አስፈላጊ ነው። በቡድን ውስጥ የተሻለ ብቃቱን እያሳየ ሊመጣ የሚችልበት እድል አለ። ስቴፋኖ ዊሊያንን ተማምነው ደግሞ እነ ጆቫኒ ኩንዳም ይመጣሉ። ስለዚህ ገና ነው። በሚቀጥለው የውድድር ዓመት ታይቶ ግን ብቃቱ ጠንካራ ካልሆነ በኔክስት በ2026 የመልቀቅ እድሉ የተሻለ ቢሆን ብዬ አስባለሁ። ውድ አድማጮቻችን ስለ መረጃዎቻችን ምን አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።